ሰምኛለሽ? አዴን እንደዚህ እንዳትናገረት ገባሽ? አሁን እኮ ለምለም ኤላ ጋር እንዳልነበርሽ ነግራን ነበር። እዚህ አዴን ታብስ ያልሻል። ፍቅር አንተ ደግሞ እዚህ ተቀምጠው ምን ትሰራለህ? ይሄ እኮ መግቢያና መውጫ እንጂ መዘፍዘፊያ አይደለም። ምንድን ነው የምትይኝ? ያምሻል? ምን እያሰብክ ነው? መቼስ አዴን እንዴት የራስ እንደምታደርጋት እዚህ ቁጭ ብላ እቅድ እያወጣ ነው አይደል? የምን እቅድ? ከባድ ጋር የተፎካከርክ ነው። አዴ ግን በጣም ብልጣብልጥ የቤት ሰራተኛ ናት። ሁለታችሁንም በእጇ ለማስገባት እየሞከረች ነው። አንቺ ስለ እኔ ነው እንደዚህ የምትናገረው? አዎ ስለ አንቺ ነው። ዋሻው ማንነትሽን ባዘነጊ መልካም ነው። ዞር በይ አሁን ከፊት ልቀቂ። እኔ ማንም ላይ ጥገኛ ሆኜ አልኖርም። ሰምኛለሽ? እንዳንቺ ተንደላቀቂ ሰው ላይ ቀብጬ አልኖርም። በራሴ ላብ ጥሬ ግሬ የምኖር ሴት ነኝ። አዎ ቤዛ፣ አዴ ልክ ናት። ጥሬ ግሬ የምኖር ሴት ነኝ። አዎ ቤዛ፣ አዴ ልክ ናት። አንቺ ልቀቂ። አንተ እኮ ነው እንደዚህ ያጠገብካት። አንቺ ከኔ ጋር ቆመሽ ለመፎካከር ብዙ ይቀርሻል። አንዴ ዴቭን፣ አንዴ ባርኮትን፣ አንዴ ደግሞ ናውን የምታተራምሽ ተራ የቤት ሰራተኛ ነሽ። ሰምኛለሽ? አዴን እንደዚህ እንዳትናገረት ገባሽ? አዴን ለመናገር ንጹህ አንደበት መኖር አለበት። ሰምኛለሽ? በዚህ ልቦናሽ ሁለተኛ አዴን እንዳትናገር። አዴን ሂድ። ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች ሰላምታዬ በያላችሁ በድረሳችሁ። እንዴት ናችሁልኝ? እንኳን ወደ አደይ ዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እንደ ሁልጊዜው ላይክ እና ሼር ማድረጋችሁ አብሮነታችሁ አይለኝ እላለሁኝ። እንዴት ናችሁልኝ? ዛሬ በአዲስ ቪዲዮ ብቅ ብያለሁ። እሱ ምንድነው አደይ ዩቲዩብ ክፍል 66 ብቅ ብለናል ማለት ነው። እሱ ምንድነው እንግዲህ ፍቅር ተንኮል በጣም እየገነነ እየሄደ ነው። በቃ እግሩ አውጥቶ እየሄደ ነው። ተንኮሉ ለብቻውን ብንል ማጋነን አይሆንም ማለት ነው። ምክንያቱም የማታደርገው ነገር የላትም። አሁን ደግሞ በአዲስ መልኩ ሌላ ስራ ይዛ መታለች ማለት ነው። ሌላ መጉጃ። እሱ ማን ነው? አዴን መበቀል ነው የምትፈልገው። ያው በእርግጥ እሷም አይፈረድም። የፍቅር ጉዳይ ነው። የፍቅር ስላችሁ በቃ ዴቭን ስለምትወደው ምናምን ነው። ግን በቃ አዴን በቃ ስሯን መንቀል አለብኝ ያለች ነው። ከዛ ሀገር ቤት በመመለሷ በጣም ነው የተናደደችው። ምክንያቱም ሁሉም በቃ አሬ ነካው እንጨት አድርጓት ፍቅርን ማለት ነው። ማዘርም ከፈለግሽ ጃለቻት፣ ዴቭም እንደዛው፣ ባሮክም እንደዛው። በቃ ሁሉም ሰው ነው የጠላል። በቃ ሁሉም ማለት ነው። እና አሁን ማድረግ ያለባት ምንድነው? በቃ በራሷ በሚስጥራዊ መንገድ መጓዝ፣ ለተንኮሏ የሚስጥር መንገዶች መፍጠር። በቃ ለማንም እንትን በማይል መልኩ ከላይ ጥሩ ሰው እየመሰለች ውስጡን ነገሮችን ማስሄድ። አሁን ምን እያደረገች ነው መሰላችሁ? የአባቷን ስልክ እየፈለገች ነው፣ የአዴን አባት። ከዛ የአዴን አባት ስልክ ካገኘች በኋላ ትደውላለች። ቀጥታ ገጠር ፋዘሯ ጋር ትገናኛለች። ያለችበትን ቦታ ትጠቁማለች። መታታ ሲዛታለች ማለት ነው። ገባችሁ? አሁን ደግሞ ድጋሜ ፋዘሯ እጅ ከገባች አደይ በጣም ከባድ ነው እንደምታውቁት። ባለፈውም ጠፍታ ስለሆነ የመጣችው አሁን በጣም ሪስክ ነው የሚሆነው። አባትየው ካገኛት በቃ የመጨረሻ ነው። በሰንሰለት አስሮ ነው ካጠገቡ ማይለቃት ነው የምላችሁ። እና ፍቅር ግን በስማም በጣም ነው የምታከብደው ማለት ነው። አደይ አሁን ላይ ራሱ በቃ አሁን እስከምትችለው በላይ ሆኖባታል። እውነት ለመናገር ደግሞ ያሁኑ በቃ ወንድሞቿ ሲመጡ ቅይር ትላለች ማለት ነው። ደስስት ከዛ እሷን ስታገኝ ቅይር በቃ ምን ብዬ ንገራችሁ። ፈጣሪ ከእንደዛ አይነት ጓደኛ ከእንደዛ አይነት ሰው ይሰውራችሁ ነው እውነት። ይሄ ማለት እንደዛ አይነት ሰው በሰው ዘንድ ጻድቅ ይመስላል፣ ውስጥ ግን ሌላ ጉዳይ። ምን ይላሉ ቤተሰቦቻችን ሲተርቱ እንደዛ አይነትን ሰው የውጭ አልጋ የቤት ቀጋ ይላሉ። ቀጋ እንግዲህ ታውቃላችሁ ይታቃል ተስፋ አደርጋለሁ። በቃ ከውጭ ሰው ለሚያቸው ሰው በስማም ይሄማ የኔ በሆነ ተብሎ የሚመኙት አይነት ሰው ይሆናል ማለት ነው። ግን ቤት ሲገባ አይናይ ጆሮ አይስማ ነው። ምክንያቱም በጣም መጥፎ ባህሪ የማይመች አስቸጋሪ በቃ በጣም ባህሪው እንትን ያለ ነው የሚሆነውና
ፈጣሪ ከእንደዛ አይነት ጓደኛ በዙሪያችን በቃ እንደዛ አይነት ሰው ባይኖር ደስ ይላል እላችኋለሁ ውዶችዬ። ያው ግን በፍቅርና በቃ አስጠንቅቃት ነው ሄደችው። ፍቅር ድጋሚ አዴን የምትናገሪ ከሆነ ከዚህ ቤት የምትወጪው አዴ ሳትሆን አንቺ ነሽ ብላታለች። እዚህ ጋር ደግሞ እንትና ቤዛ ማለት ነው። በስማ ቤዛ ቀበጧ አነቀቻት ነው የምላችሁ። ያዘቻት አንደፋደፈቻት ቤዙን ማለት ነው። በቃ እስከዛኛው ዓለም ለአንደኛው ልትሸኛት ነው ያደረሰቻት እኮ። ይመቻት ያራዳ ልጅ። እኔ በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። አሁን ምን ያስደስታል ትችላላችሁ እንዴ? አንዳንድ ሰዎች ማለት ነው በቃ ማን አለብኝ ብለው በሆነ የሆነ አንድን ሰው ደካማ ወይም ምስኪን ሲያገኙ በላያችሁ ላይ እስክስታንም ታሚሉ አሉና እንደዛ አይነት ሰው ደግሞ ገብቶ ላጥ ሲያደርጋቸው ደስ ይላል አይልም? አዎ እንደዛ ነው የሚሻለው እላችኋለሁ ውዶችዬ። በጣም ከባድ ነው ብቻ እንግዲህ አዴ በጣም ነው ፈተናዋ ነገሮች የበዛው። አዴ ማድረግ ያለባት ብዬ የማስበው እኔ ማለት ነው እንደራሴ በቃ የዴቭን ፍቅር ተቀብላ ከዴቭ ጋር መኖር እንዴት እንዳለባቸው ነገሮችን ማስተካከል አለቅ እና እንደዛው እላችኋለሁ። እናንተ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለምታበረታቱኝ አመሰግናለሁ። በቀጣይ ክፍል በአዲስ ቪዲዮ እስከምንገናኝ መልካም ምሽት፣ መልካም ሙሉ፣ መልካም ጊዜ በያላችሁበት ይመቻችሁ ባይ